ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የነሐሴ 8 2018 ዓመተ ምህረት የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርስቶቹን የአረንጓዴ አሻራ መርሃ ግብር ችግኝ ከመትከል ወይም ከባቢን ከማስዋብ የዘለለ ተግባር እያሳየ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢትዮጵያ የታዳሽ ኃይል ማመንጨት አቅሟን በማሳደግ የቀጣናው የኃይል ማዕከል እየሆነች መምጣቷን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገለጹ። ኢትዮጵያ የመደበኛ ፍልሰትን መከላከል ላይ በትኩረት እየሰራች መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ አስታወቁ። የኢትዮጵያ ሀገራዊ የምክክር ጉባኤ ለዘመናት የዘለቁ ችግሮችን ለመፍታትና የተሻለች ኢትዮጵያን ለመገንባት የሚያስችሉ የጋራ የመፍትሄ ሀሳቦች እየቀረቡ መሆኑን ተመካካሪዎች ገለጹ። የባህር በር ባለቤትነት ጥያቄ ኢትዮጵያን ከገናና የእድገት ስልጣኔ ታሪኳ ጋር የማስታረቅ የህልውና ጉዳይ መሆኑ ተጠቆመ። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አምር መሐመድ አብሬያችሁ ቆያለሁ። የአረንጓዴ አሻራ መርሃ ግብር ችግኝ ከመትከል ወይም አካባቢን ከማስዋብ የዘለለ ተግባር እያሳየ መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አስታወቁ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው እንዳስታወቁት የአረንጓዴ አሻራ መርሃ ግብር ችግኝ ከመትከል ወይም አካባቢን ከማስዋብ የዘለለ የተፈጥሮ ሀብታችንን የመጠበቅ የማልማትና የዘላቂ ልማታችንን መሰረት የማጠናከር ስትራቴጂያዊ ሀገራዊ እርምጃ መሆኑን በተግባር እያሳየ ይገኛል ብለዋል። ይህ ታላቅ ሀገራዊ ንቅናቄ የአየር ንብረት ለውጥ ተጽዕኖዎችን ለመቋቋም አቅማችንን ከማጠናከሩም በላይ የተፈጥሮ ስነ ምህዳራችንን በማስተካከልና በማልማት ኢትዮጵያን አረንጓዴ ምድር እያደረጋት ነው ሲሉም ጠቅሰዋል። ባለፉት ዓመታት የተከናወኑ ተግባራትም ኢትዮጵያ በራሷ አቅምና በዜጎቿ የጋራ ጥረት የተፈጥሮ ሀብቷን መጠበቅና ማልማት እንደምትችል ያረጋገጡ፣ በአየር ንብረት ለውጥ ምላሽ ረገድ ለሌሎች ሀገራት አርአያ የሚሆኑ የወል ስኬቶች ናቸው ብለዋል። የተፈጥሮ ሀብትን መጠበቅ ለአካባቢ ጥበቃ ብቻ ሳይሆን ለግብርና ምርታማነት፣ በምግብ ራስን መቻልና ለኢኮኖሚያዊ እድገት መሰረት ነው። ለዚህም ነው አረንጓዴ አሻራን የምግብና የኢኮኖሚ ሉዓላዊነታችንን ለማጠናከር ዋነኛ ዘላቂ ሀገራዊ ልማት ትኩረታችን ያደረግነው ብለዋል። ይህ ትውልድ የተፈጥሮ ሀብቱን በመጠበቅና በማልማት የዚህ ዘመን መሻቱን ከማሟላት ባለፈ ለመጪው ትውልድ የበለጸገችና የማትበገር ኢትዮጵያን የማስረከብ ኃላፊነት አለበት ብለዋል። ለነገዋ ኢትዮጵያ ጠንካራና አስተማማኝ መሰረት ለመጣል ለዚህ ደግሞ የጀመርናቸውን የተቀናጁ የአረንጓዴ ልማት ስራዎች ተጠናክረው ይቀጥላሉ ሲሉ ገልጸዋል። ኢትዮጵያ የታዳሽ ኃይል ማመንጨት አቅሟን በማሳደግ የቀጠናው የኃይል ማዕከል እየሆነች መምጣቷን የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ ገለጹ። ሚኒስትር ኢንጂነር ሀብታሙ ኢተፋ ለኢዜአ እንዳሉት የኢትዮጵያ የታዳሽ ኃይል ልማት ለአየር ንብረት ለውጥ ተጽዕኖ የማይበገር ዘላቂ ኢኮኖሚ እንድትገነባ እያስቻለ ነው። የታዳሽ ኃይል ምንጮችን በማቀናጀት የሚካሄደው ልማትም የኢንዱስትሪ፣ የግብርና፣ የከተማ ልማትና የዲጂታል ኢኮኖሚ እድገትን የሚያፋጥን የኃይል መሰረተ ልማት እየገነባ መሆኑን ገልጸዋል። በዚህም የውሃ፣ የፀሐይ፣ የንፋስና የጂኦተርማል ሀብቶችን በማልማት የኤሌክትሪክ የኃይል ምንጮችን ደህንነትና ዘላቂነትን በማጎልበት የኢኮኖሚ መሰረት መፍጠር እየተቻለ መሆኑን አክለዋል። በተለይም በዜጎች ትብብርና በሀገር አቅም የተገነባው የህዳሴ ግድብ በኢትዮጵያ ኃይል ልማት ታሪክ አዲስ ምዕራፍ መክፈቱን አስረድተዋል። የዓለም አቀፍ የውሃና የኃይል ገበያ ስትራቴጂካዊ ጠቀሜታን ታሳቢ በማድረግም ኢትዮጵያ የተፈጥሮ ጸጋዎቿን በማልማት ከሀገር ውስጥ የኃይል ፍላጎት ባሻገር ቀጣናዊ ትስስርን እያሰፋች መሆኗን ገልጸዋል። ከጅቡቲ፣ ኬንያና ሌሎች ጎረቤቶች ጋር ያለውን የኃይል ትስስር በማስፋፋት የጋራ እድገትና ብልጽግናን የሚያጎለብቱ ስራዎች እየተከናወኑ ነውም ብለዋል። በቀጣይ ደቡብ ሱዳንና ሶማሊያን ጨምሮ ለጎረቤት ሀገራት የኤሌክትሪክ ኃይል ለማቅረብና የኃይል ትስስር መሰረቱን ለማስፋፋት ዝግጅት እየተደረገ መሆኑን አስታውቀዋል። የኃይል ሽያጩም ኢትዮጵያን የኃይል ማዕከል በማድረግ የውጭ ምንዛሬ ገቢ ምንጭ በመሆን ጭምር ከኢኮኖሚ ተጠቃሚነት ጋር ተሰናስሎ መቀጠሉን ተናግረዋል። ኢትዮጵያ የመደበኛ ፍልሰትን መከላከል ላይ በትኩረት እየሰራች መሆኑን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ገለጹ። ኢትዮጵያና ማላዊ በህገወጥ የሰዎች ዝውውርና በስደተኞች ኮንትሮባንድ ላይ በጋራ ለመከላከል የዜጎችን ደህንነት ለማስጠበቅና የስደት አስተዳደርን ለማጠናከር የሚያስችል የመግባቢያ ስምምነት ተፈራርመዋል። ስምምነቱን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬና የማላዊ ሀገር ውስጥ ደህንነት ሚኒስትር ፒተር ሙኪቶ ተፈራርመዋል። በስምምነቱ ወቅት ሚኒስትር ዶክተር ኤርጎጌ ተስፋዬ እንደገለጹት ሁለቱ ሀገራት የቆየ ወዳጅነትና የሁለትዮሽ ግንኙነት ያላቸው ናቸውም ብለዋል። አሁን የተደረገው ስምምነት ይህንን ግንኙነት ወደ ላቀ ደረጃ የሚያሸጋግር መሆኑን ጠቅሰው ስምምነቱ የወንጀል መረቦችን ለማፍረስ ትልቅ ሚና እንደሚጫወት ገልጸዋል። ኢትዮጵያ የመደበኛ ፍልሰትን ከመንስኤው ለመቅረፍ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ ምክር ቤት አቋቁማ በትኩረት እየሰራች መሆኑን ጠቅሰዋል። ይህም ከሀገሪቱ የ5 ዓመት የብሔራዊ ስደተኞች አስተዳደር ስትራቴጂክ እቅድ ጋር ተጣጥሞ ድንበር ተሻጋሪ ትብብርን የሚያጠናክር መሆኑን አስታውቀዋል።
የማላዊ ሀገር ውስጥ ደህንነት ሚኒስትር ፒተር ሙኪቶ ህገወጥ የሰዎች ዝውውር ድንበር ተሻጋሪ ወንጀል በመሆኑ ሀገራት በጋራ ሊታገሉት እንደሚገባ ገልጸዋል። የተፈረመው ስምምነትም ሁለቱ ሀገራት በስደት አስተዳደርና ህገወጥ የሰዎች ዝውውርን በመከላከል ረገድ ጠንካራ ስራ እንዲሰሩ የሚያስችላቸው መሆኑን አስረድተዋል። የኢትዮጵያ ሀገራዊ ምክክር ጉባኤ ለዘመናት የዘለቁ ችግሮችን ለመፍታትና የተሻለች ኢትዮጵያን ለመገንባት የሚያስችሉ የጋራ የመፍትሄ ሀሳቦች የቀረቡበት መሆኑን ተመካካሪዎች ገለጹ። ዋናው የኢትዮጵያ ሀገራዊ ምክክር ጉባኤ ከሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄዱን ቀጥሏል። በምክክሩ በሀገር ውስጥና በውጭ ሀገራት የሚኖሩ ኢትዮጵያውያንን የወከሉ 4000 ተመካካሪዎች በ8 አበይት ሀገራዊ አጀንዳዎች ላይ እየመከሩ ይገኛሉ። አስተያየታቸውን ለኢዜአ የሰጡ ተመካካሪዎች ምክክሩ ለዘመናት የዘለቁ ችግሮች ላይ ለመፍታት የሚያስችል የጋራ የመፍትሄ ሀሳብ የቀረበበት መሆኑን ተናግረዋል። ከተመካካሪዎች መካከል አቶ ነያልልኝ ምክክሩ ሀገሪቱ ወደ ተሻለ ደረጃ የሚያሸጋግር ጠቃሚ ግብዓቶች የተገኙበትም ነው ብለዋል። በሀገሪቱ ለዘመናት የዘለቁ ችግሮች ላይ በስፋት ተመካክረን የመፍትሄ ሀሳቦችን አስቀምጠናል ሲሉም ተናግረዋል። ሌላኛው ተመካካሪ ኒሽራ ሱሌማን ተመካካሪዎች ሀሳባቸውን በነጻነትና በግልጽ በማቅረብና የመፍትሄ ሀሳቦች ላይ ምክክር እያደረግን እንገኛለን ብለዋል። ምክክሩ መግባባት የሰፈነባት ያደገችና የተሻለች ኢትዮጵያ ለመፍጠር የሚያስችል መሆኑን ነው የገለጹት። ምክክሩ ለሀገር የሚበጁ ጠቃሚ ግብዓቶች የተገኙበት መሆኑን የገለጹት ደግሞ ሌላኛው ተመካካሪ አቶ ደራራ ጣፋ ናቸው። የባህር በር ባለቤትነት ጥያቄ ኢትዮጵያን ከገናና የእድገትና ስልጣኔ ታሪኳ ጋር የማስታረቅ የህልውና ጉዳይ መሆኑን በውጭ ጉዳይ ኢንስቲትዩት የአፍሪካ ቀንድና የውሃ ጂኦፖለቲካ ከፍተኛ ተመራማሪ ዶክተር ጋሻው አይፈራም ገለጹ። ዶክተር ጋሻው አይፈራም ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ ከ3 አስርት ዓመታት በፊት ከገናና ስልጣኔዋ ጋር በእጅጉ የተቆራኘ የባህር በር ባለቤት እንደነበረች አስታውሰዋል። የኢትዮጵያን የባህር በር ባለቤትነት ለማሳጣት የውስጥና የውጭ ባዕዳን ኃይሎች በየዘመኑ ያልሸረቡት ሴራና ያልፈነቀሉት ድንጋይ እንዳልነበር አስረድተዋል። ታሪካዊ ጠላቶች የሚሸርቡትን ሴራ በመመከትና በማክሸፍ ኢትዮጵያ አስተማማኝ የባህር በር ባለቤትነቷን ለሺህ ዘመናት አስጠብቃ መቆየቷን አብራርተዋል። ህገወጡ የህወሓት ቡድንና የሻዕቢያ ስብስብ ያለምንም ተጨባጭ ማስረጃ ሆና መክንዮ ኢትዮጵያ የባህር በር እንድታጣ ማድረጋቸውን ጠቅሰዋል። በዚህም ኢትዮጵያን ከገናና ታሪክና ስልጣኔዋ ጋር በእጅጉ ከተቆራኘው ቀይ ባህር እንድትገለል መደረጉን አመልክተው በሀገሪቷ ብሔራዊ ጥቅምና ፍላጎት ላይ በደል መፈጸሙን አስታውሰዋል። በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው ክህደትም በሀገሪቷ እድገትና ብልጽግና፣ በንግድና ኢንቨስትመንት፣ በገቢና ወጭ ንግድ እንቅስቃሴ ላይ እንቅፋት መፍጠሩን አስረድተዋል። የኢትዮጵያ ባህር በር አልባነት ከሀገሪቷ የንግድና የሎጂስቲክስ አቅም ጋር ተያይዞ በገቢና ወጭ ንግድ ላይ ከፍተኛ የወደብ ኪራይና ሌሎች የገንዘብ ወጪዎችን እንድታወጣም እያደረገ መሆኑን ተናግረዋል። በሌላ መልኩም በምስራቅ አፍሪካ ቀጠና የሚንቀሳቀሱ የሽብር ኃይሎች የሚፈጥሩትን የሰላምና ደህንነት ስጋት ለመመከት ከባህር በር ባለቤትነት መገለሏ የሚያሳድረው ተጽዕኖ ቀላል የሚባል እንዳልሆነ ገልጸዋል። በዚህም የኢትዮጵያ የባህር በር ባለቤትነት ጥያቄ ቅንጦት ሳይሆን የትውልድን መጻኢ ዕጣ ፈንታ የሚወስን የብሔራዊ ጥቅምና የህልውና ጉዳይ መሆኑን ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ዜናው አበቃ። ሰላም ቆዩ።